በዚህ ቪዲዮ ይህንን አኒሜሽን እንዴት አድርገን በሲኤስኤስ መስራት እንደምንችል አሳያችኋለሁ። እስከዛሬ ድረስ ይህንን ነገር አይታችሁ ስላታውቁ ትችላላችሁ። አዲስ ነገር ነው ዛሬ ሲኤስኤስ ላይ ማስተምራችሁ ማለት ነው። ቪዲዮን እስከመጨረሻው እዩት። ላይክ ማድረጋችሁ እንዳትረሱ። ኮሜንት ላይ ደስ ያላችሁን ነገር ሀሳባችሁን፣ አስተያየታችሁን አስቀምጡ። እንዲሁም ደግሞ ማየት ላለበት ሰው ሼር ማድረግ እንዳትረሱ። ከባዶ እንነሳ። መጀመሪያ ላይ ሲኤስኤስ ፋይላችን ሊንክ አድርገናል። ሲኤስኤስ ፋይላችን ባዶ ነው። ኤችቲኤምኤል ፋይላችን ባዶ ነው። ዴን አንድ ቦክስ ክሬት ላደርግ። ግን ይህንን ቦክስ መጥቼ ስታይል ወደ ማድረግ ሊሄድ ማለት ነው። ሪሴታችንን እናስቀምጥ። እዛ ማርጅናችን 0 እናደርጋለን። ፓዲንጋችን በተመሳሳይ 0 እናደርጋለን። ን ቦክስ ሳይዚንግ ቦርደር ቦክስ እናደርጋለን ማለት ነው። ከዛ በኋላ ቦክሳችን ስታይል እናደርጋለን። ቦክሳችን ዊድዛችንን 300 ፒክስል እናደርግ። ሄታችንን ደግሞ መተን አሁን በተመሳሳይ ሄታችንን 300 ፒክስል እናደርገው። ን ባክግራውንድ ከለሩን እንዴት እናደርገው? ሃሽታግ 3FFE9 ኦኬ። ይህንን የመሰለ ቦክስ ሰርተናል። ዜን ሰርክ ይህንን ቦክስ ሴንተር ላይ እናምጠው። ቦዲያችንን ሚን ሄይት ሚኒመም ሄይታችን 100 ቪው ሄይት እናደርገው። ን ዲስፕሌያችንን ግሬድ እናደርገው። ከዛ በኋላ ሌስ ኮንተንት ብለን እዛ በኋላ ሴንተር ላይ እናምጣው። ግን አሁን የቦዲያችን ሴንተር ላይ መጣ። ከዛ በኋላ ቀጥለን ደግሞ ለዚህ ቦክስ ለአኒሜሽኑ የሚያርፍበትን ባክግራውንድ እንስራ። ኦኬ ለቦዲያ ባክግራውንድ እንጨምርበት። ባክግራውንድ ከለር የምናደርገው ሃሽታግ 3A4639 ኖ 846FF ኦኬ ይሄ ይሁን። ቴን ከዛ በኋላ እዚህ ጋር ራዲየስ ቦርደር ራዲየስ 50% እናደርገው። ከዚህ በኋላ ዶት ቦክሳችን ላይ አንድ ቢፎር ኤሌመንት ክሬት እናደርግና ኮንተንትን እናደርገው። ኮንተንት ባዶ ኮንተንት ክሬት እናደርግ። ጤን ዊድዙ የሚሆነው 100% እናደርገው። ኖ ሶሪ 100% ካልነው ከኋላ ላይ ስለማይታየን 103% እናደርገው። ጤን ከዛ ሄይትን ጨምርለት። እዚህ ጋር ሄይትን ጨምርለት። ሄይትን በተመሳሳይ 103% እናደርገው። እዛ በኋላ ባክግራውንድ እናደርገውና እዛ በኋላ ኮኒክ ግራዲየንት እናደርገውና ከዛ ፍሮም 0 ዲግሪ ተነስተን ትራንስፓረንት ከዛ ኮማችንን አድርገን ቀጣዩን ከለር ደግሞ ሃሽታግ 082247 ኦኬ። እሺ ከዛ በኋላ እዚች ጋር ቦክሳችንን ፖዚሽን ምን እናደርገው? ሪሌቲቭ እናደርገው። እዛ ይሄኛውን ደግሞ ፖዚሽናችንን ምን እናደርገው? አብሶሉት እናደርገው። ኦኬ ይህንን ይመስላል እንትናችን ማለት ነው የቢፎሩ ላይ ክሬት ያደረግነው ማለት ነው። ን ከዛ ቶፕ ስንት እናድርገው? እዚች ጋር ወጣ ያለችውን ፓርት ኢኳል ላይ ማምጣት ማለት ነው። ወደ ውስጥ ገባ እንድትል ወር ደግሞ እዚች ጋር ትንሽ ሰፋ ላድርጋትና ሺፍትን ይዤ ኮንትሮል ዲ እችኛውን 404% ላድርጋትና ቶፕዋን ስንት አደርጋታለሁ? -2% ወደ ላይ ከፍ አደርገዋለሁ። እንደገና ደግሞ ሌፍቱን በተመሳሳይ ስንት አደርገዋለሁ? -2% ወደ ጎን መጣ አደርገዋለሁ። ዴን አሁን ኢኳል ቦታ ላይ ሆኗል ማለት ነው። አሁን ቦርደር ራዲየሱን ኢኳል ላድርገው ከእንትኑ ጋር ቦርደር ራዲየስ 50% ላድርገው። ኦኬ አሁን ይህንን የመሰለ እንትን አለን። ወደ ባክ እንዲመለስ ዚ ኢንዴክሱን እንቀንስለታለን። -1 ሶሪ እዚህ ጋር ኢንሄሪቷን -1 አድርጋታለሁ። ጤና አሁን ባክግራውንድ ሆነች ማለት ነው። አሁን ይህንን አኒሜት ማድረግ በጣም ቀላል ነው። አኒሜሽን ክሬት አድርግና ሮል ልበለው ይህንን አኒሜሽን። ከዛ በኋላ ደግሞ 3 ሰከንድ ይቆያል እንበልና ሊኒየር እናደርገው። እንትኑን እዛ ኢንፋይናይት እናደርገው። ኦኬ ኢንፋይናይት እናደርገው። አሁን እዚህ ጋር አኒሜሽንን ክሬት ላድርግና በኪ ፍሬም
ኪ ፍሬም ክሬት የምናደርግና አይደንቲፋየራችን ሮል ይሆናል። ከዛ በኋላ 100% ላይ ስንት ይሆናል? ሮቴት አድርገን ስንት እናደርገዋለን? 360 ዲግሪ እናደርገዋለን። ቴን አሁን ሰርክል ላይ ይህንን አኒሜሽን ሰራ ነው። እሺ አሁን እንትኑን እንቀይረው፣ ቦርደር ራዲየሱን እንቀይረው። እዚች ጋር 50% የነበረውን 6% አድርገው። ከዛ በዚህ መልኩ ይሆናል። እዚህ ጋር ቢፎሩንም በተመሳሳይ 6% አድርገው። ያው በዚህ መልኩ ይሆናል ማለት ነው። የቅድሙን አኒሜሽን በዚህ በሮቴት ማግኘት አልችልም፣ ምክንያቱም ባክግራውንዱን ሳይሆን ሮቴት የሚያደርገው እንዳጠቃላይ ኤሌመንቱን ነው ማለት ነው ሮቴት የሚያደርገው። ኦኬ እንዲህ ላደርግ። እሺ እንዲህ ባደርገው ስስች ጋር የሆነ ዲግሪ ክሬት አድርጌ ከዛ ይህንን ዲግሪ እዚህ ጋር ፍሮም ላይ የሚገባውን 0 ዲግሪ ላደርገው። ከዛ በኋላ ፍሮም ላይ ይህንን 0 ዲግሪ ከማስገባ ይልቅ ሲኤስኤስ ቫሪያብልን ተጠቅሜ ይህንን ዲግሪ ባስገባስ ምን ይፈጠራል የሚለውን እኔ ዴን እዛች ጋር ዲግሪዋን እንደቀየርኩት እዚህ ጋር እንትኑ ላይ ደግሞ አኒሜሽኑ ዲግሪውን ስቀየር አብሮ ቢቀየርስ nothing happens። አሁን እዚህ ጋር ምን እንደሚፈጠር 50% ላይ አድርጌ ላሳያችሁ፣ ወር ደግሞ እዚህ 100% ላይ እንዳለ 180 ዲግሪ ሲሆን ምን እንደሚፈጠር ላሳያችሁ። 180 ዲግሪ ላድርገው ዴን ተመልከቱት ምን እንደሚሆን እዚህ ጋር ሶ ሲኤስኤስ ቫሪያብልን ስጠቀም ለዚህኛው ቫልዩ ግራጁዋሊ ሳይሆን አኒሜሽን የሚፈጠረው ልክ 100% ሲደርስ ቀጥታ አኒሜሽኑ ፋይናል ቫልዩ ላይ ያለውን ይይዛል እንጂ ግራጁዋሊ እስካሁን እንዳየው ለምሳሌ ሮቴቱ ላይ እንዳየነው አይነት አኒሜሽን አይፈጠራልን ማለት ነው። ስለዚህ የተሻለው መንገድ ምንድነው? ፕሮፐርቲ ሩልን መጠቀም ይሆናል ማለት ነው። ለዚህ መፍትሄ የሚሆነው ፕሮፐርቲ ሩልን መጠቀም ነው ማለት ነው። ኦኬ ፕሮፐርቲ ሩል ምንድነው የሚለውን ፕሮፐርቲ ሩል ሲኤስኤስ ቫሪያብል ነው፣ የሲኤስኤስ ቫሪያብል ነው። ነገር ግን ይሄ ቫሪያብል እንደ ኖርማል ቫሪያብል የሆነን ቫልዩ ፓስ ብቻ አይደለም የሚያደርገው፣ አብሮ ሌሎች ፕሮፐርቲዎችን ሌሎች ሩሎችን አብሮ ይዛል። ኖርማል ቫሪያብል ጋር ስንመጣ የሆነን ቫልዩ መቀየር ከፈለግ ልክ እንደ ስትሪንግ ነው የሚቆጥረው። ስለዚህ ቀጥታ ያንን ቫልዩ ይቀይሯል። 0 ዲግሪ ያልኩኝ እዚህ ጋር 80 ዲግሪ ያልኩኝ ከ0 ወደ 80 ወዲያውኑ ጃምፕ ያደርጋል እንጂ ከ0 እስከ 180 ድረስ ግራጁዋሊ ቼንጅ አያደርግም። ይሄ ፕሮፐርቲ ሩል ግን ምን ያደርግልናል? ይሄንን ቫሪያብል ግራጁዋሊ ቼንጅ ማድረግ እንዲችል ያስችለዋል ማለት ነው። ይሄንን ማድረግ እንድንችል ደግሞ ሳይንታክሱ እንዴት ነው የሚሆነው? እዚህ ጋር ቫሪያብል ኔማችንን እናስቀምጣለን። ከልመን ቴን ቫሪያብል ኔማችንን ካስቀመጥን በኋላ መጀመሪያ ላይ ሲንታክስ የምትባል ፕሮፐርቲ ያለች እሷ ውስጥ ምን ኮቴሽን አስገባና ግሬተር ዛና ሌዛን ሳይን አስገብቼ ምን አይነት ቫሪያብሉ ምን አይነት ዳታ እንደሚይዝ እንናገራለን። እዚህ ጋር አንግል ሊይዝ ይችላል፣ ልክኛ አሁን እንዳደረግነው ማለት ነው። አንግል ሊይዝ ይችላል፣ ወር ደግሞ ሌላ አይነት ታይፖችን ሊይዝ ይችላል ይሄ ዳታ ማለት ነው። ለምሳሌ ምን ሊይዝ ይችላል? ነምበር ሊይዝ ይችላል። ምንም አይነት ዩኒት የሌላቸው ነምበሮች፣ ለምሳሌ እዚህ ኢንዴክስ ላይ እንደተጠቀምነው ኖርማል ነምበር ማለት ነው። ምንም አይነት ዩኒት የሌላት ነምበር። ወር ደግሞ ለምሳሌ ሌንግዝ ሊይዝ ይችላል። ሌንግዝ ሲሆን ደግሞ እንትን ያለው ዩኒት ያለው ለምሳሌ እዚህ ጋር ፒክሰል እዚህ ጋር እንደተጠቀምነው ማለት 300 ፒክሰል እንዳልነው እንዲህ አይነት ከሆነ ሌንግዝ እንጠቀማለን ዩኒት ካለው ማለት ነው። ሌላው ደግሞ ምን አለ? ፐርሰንቴጅ መጠቀም እንችላለን። ፐርሰንቴጅ ካልነው ደግሞ ምን ይሆናል? ልክ እዚህ ጋር 104% እንዳልነው እንደሱ አይነት ቫልዩዎችን ፓስ ለማድረግ ይጠቅማል ማለት ነው። እንዲሁም ደግሞ ታይም አለ። ታይም ደግሞ ሰከንድ እና ማይክሮ ሰከንድ፣ ለምሳሌ እዚህ ጋር አኒሜሽን ላይ እዚህ ጋር 3 ሰከንድ እንዳልነው እንደነዚህ አይነት ዳታዎች ከሆኑ ታይም ነው እዚህ ጋር ሲንታክስ ላይ እዚህ ውስጥ የምንጽፈው ታይም ብለን ነው የምንጽፈው ማለት ነው። ሌላኛው ደግሞ ከለር ሊሆን ይችላል፣ ያለን ቫልዩ ከለር ሊሆን ይችላል። ሶ ከለር ከሆነ ደግሞ ለምሳሌ ሬድ፣ ግሪን፣ ብሉ ምናምን ከሆነ ከለር ብዬ እዚህ ጋር ሳይንታክስ ውስጥ እጽፋለሁ ማለት ነው። ሳይንታክስን በዚህ መልኩ ጨርሰን ሌላኛው ሁለተኛው ቫልዩ ደግሞ እዚህ ውስጥ ዲፋይን ማድረግ ያለብኝ ነገር ኢንሄሪትስ የሚባለው ቫልዩ ነው። ኢንሄሪት ትሩ ኦር ፎልስ ነው የሚሆነው። ትሩ ካደረግነው ምንድን ነው የሚሆነው? ትሩ ኦር ፎልስ ነው እዚህ ጋር የምናገኘው ቫልዩ። ትሩ ከሆነ ምንድን ነው የሚያደርገው? እዚህ ጋር ትሩ ከሆነ ምንድን ነው የሚያደርገው? ቻይልድ ኤሌመንቶች ይሄንን ቫሪያብል ምን ያደርጋሉ? ኢንሄሪት ያደርጋሉ ማለት ነው። ሶ እዚህ ጋር ዲፋይን ማድረገው ለምሳሌ አንግል እዚህ ጋር 20 ዲግሪ ከሆነ ይሄንን ቫሪያብል እዚህ ቦክስ ውስጥ 40 ዲግሪ ብዬ በቀይረው እዚህ ጋር ከቦክሱ ቢፎር የሱ ቻይልድ ነው። ሶ እዚህ ጋር መጥቼ ያንን ቫሪያብል ብጠቀመው እዛ ቦክስ ላይ ቼንጅ የተደረገው ቫልዩ ይመጣልኛል ማለት። ስለዚህ ፓረንቶች ለቻይልዶቻቸው ቫሪያብሉን ፓስ ማድረግ ይችላሉ ማለት ነው። ትሩ ከሆነ ፎልስ ከሆነ ግን ያ ነገር አይኖርም ማለት ነው። ሌላው ደግሞ ኢኒሻል ቫልዩ ነው። ኢኒሻል ቫልዩ ደግሞ ኢኒሻሊ ስንት እንዲሆን እንፈልጋለን የሚለውን ነው የምናስቀምጠው። እዚህ ጋር አንግል ከሆነ ኢኒሻል ቫልዩአችን እናስቀምጣለን። 0 ዲግሪ ሊሆን ይችላል፣ ሌላ ማይነስ ሊሆን ይችላል።
ነምበር ከሆነም ያንን ነምበር እናስቀምጣለን። ሌንግዝም ፐርሰንቴጅ ኤኒ ታይፕ ኦፍ ዳታ ቢሆን እዚህ ጋር ቫሪያንስ ያስቀምጣል። ለምሳሌ ታይም ከሆነ ለምሳሌ 3 ሰከንድ ብዬ ላስቀምጥ እችላለሁ። ከለር ከሆነ ለምሳሌ ሬድ ብዬ ላስቀምጥ እችላለሁ ማለት ነው። ሶ እንደ እንትኔ እንደምጠቀመው እንትን አይነት ምን ይሆናል ኢኒሻል ቫልዩን አስቀምጣለሁ ማለት ነው። ስለዚህ አሁን እዚች ጋር ዲግሪን እዚች ጋር በዚህ መልኩ ከምጠቀም ይልቅ አሁን በፕሮፐርቲ እናደርገውና ተመልከቱ። አሁን እዚች ጋር ዳሽ ዳሽ ዲግ ልበለው። አሁን ተመልከቱ ዳሴት አሁን እዚችኛዋ በዚህ መልኩ ሆነች ማለት ነው። አሁን እዚህ ጋር ለምንድነው እዚህ ጋር እየቆመ ያለው? እዚህ ጋር 180 ብለን ዲፋይን ስላደረግ ነው። እዚህ ጋር ወደ 360 ብንመልሰው ምን ይሆናል? ቅድም ያሳየኋችሁ አኒሜሽን በዚህ መልኩ መፍጠር እንችላለን ማለት ነው። ስለዚህ ፕሮፐርቲ ሩልን በዚህ መልኩ ለቫሪያብሎች ለዚህ አይነት ግራጁዋሊ ቼንጅ ለሚያደርጉ ቫሪያብሎች መጠቀም የተሻለ ነው። ኖርማል ቫሪያብሎች ደግሞ ስታቲክ ለሆኑ ቫልዩዎች ለምሳሌ ለቲምን ቼንጅ ለማድረግ ከዳርክ ቲም ወደ ላይት ቲም ለመቀየር ከለሮችን ዲፋይን ስናደርግ የተሻለ አማራጭ ኖርማል ቫሪያብሎችን መጠቀሙ ነው ማለት ነው። በዚህ መልኩ ደግሞ ግራጁዋሊ ቼንጅ እንዲያደርጉ አኒሜሽን መፍጠር የፈለግንባቸውን ቫሪያብሎች ደግሞ መጠቀም ስንፈልግ ፕሮፐርቲ ሩልን መጠቀም የተሻለ ነው። እዚህ ፕሮፐርቲ ሩል ደግሞ በብዙ ብሮዘሮች እንትን የተደረገ ሰፖርት የሚደረግ እንትን ነው ማለት ነው። ፕሮፐርቲ ነው ማለት ነው። እዚህ ጋር አት ፕሮፐርቲ ብለን ሰርች እናድርግና ተመልከቱ። የፕሮፐርቲ ሩል ኦልሞስት ሁሉም በሚባል ደረጃ ከረንትሊ በጣም አብዛኛውን ብሮዘሮች ሰፖርት የሚያደርጉት ምንድነው ሩል ነው ማለት ነው። ስለዚህ እሱን መጠቀማችን የተሻለ የሆነ አኒሜሽን ይሰጠናል። ላይክ አድርጉ፣ ሰብስክራይብ አድርጉ። ይሄንን ኮድ ከፈለጋችሁ ቴሌግራም ቻናሌ ላይ ያስቀምጥላችኋለሁ። የቴሌግራም ቻናሌ ሊንክ ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። ፒስ